السلام عليكم ورحمة الله وبركاته. በመጀመሪያ ደረጃ ላሳያችሁኝ ክብር አላህ ይስጥልኝ። አሁን ስትቆሙ አንድ ታሪክ ትዝ አለኝ። ያው ወደ ታሪክ አዘነብላለሁና የጅማ አባ ጂፋር ንጉሱ መታውቋቸው ወጣት እያሉ ገና ሳይነክሱ እናታቸው ያው ጠንከር ያሉ ሴት ለአባ ጂፋር ስብዕና ትልቅ ቦታ የነበራቸው ሴት ናቸውና አባ ጂፋር ከውጭ ሲገቡ እናትየው ተነስተው ቆሙ እና እሳቸው ስልጣንን ሙሉ ለሙሉ እስኪይዙ ድረስ በበላይ ጠባቂነት መሪ ሆነው የነበሩት እናታቸውና ሁለት የተመደቡላቸው ጠቅላይ ሚኒስትሮች ነበሩ። አባ ጂፋር ሲመጡ ሲቆሙ አብሯቸው የነበሩ ታላላቅ ሰዎች እንዴት እንደዚህ ይቆማሉ? ልጅ ነው የሚል ስሜት ሲሰማቸው ክብር ከቤት ነው የሚወጣው አሉ። እኔ ካከበርኩት ነው ሌሎቹ የሚያከብሩት ብለው አብሯቸው ለነበሩ ሰዎች መለሰዋል። ለማንኛውም ወደ መጣሁበት ሀገሬ ወደሚለው ርዕስ ልመለስና እስቲ ስንቶቻችንን እንደ ሙስሊም ሀገር በኢስላም እንዴት ይታያል አስበን እናውቃለን? ደሊሎቹ ምንድናቸው? ሀገር እንዴት ነው የሚታየው የሚለው በዳዕዋም በመጽሐፍም በተለያየ መንገድ ልብ ብለን እናውቃለን ወይ? ማስረጃ ተጠቅሶ ስንል ብዙም የለንም። ሀገር በጣም ወሳኝ በትክክል ልንረዳው ከሚገቡ ኮንሴፕቶች መሃል ሆኖ ሳለ የኛ ዳዕዋና የኛ ትምህርቶች አንድ ስፍር ላይ ነው ብዙ ጊዜ የሚያተኩረው። ከዚህ የተነሳ ለሀገር ሰው ሴንስ ማድረግን ቢሳሳበት ብዙም አይገርምም ማለት ነው። በሌላው ወገን ስለ ሀገር የሚነገረው ነገር ብዙም የማይስቡን ነገሮች ውስጡ ስላሉ በዚህ በኩል ደግሞ ሀገር እንደ ዲን እንዴት ይታያል? ከዛም አልፎ በዛ ወገን ተበላሸ የምንለውን ኮንሴፕት አስተካክሎ የሚነግር አካልም ሲጠፋ ለሀገር ደንታ ቢስነት ከሀገር ጋር ያለን አታችመንት ግንኙነታችን መሳሳቱ መፈጠሩ አይቀርም። አሁን ሀገር በኢስላም ምንድነው ብዬ ልናገር አይደለም፣ ሰፊ ኮንሴፕት ነው። እኔ ግን መናገር የፈለግኩት በምንኖርበት ሀገር ውስጥ የኛ ሚና የት ነው? ሀገር ላይ የተለያዩ መልካም ነገሮች ይሰራሉ፣ መጥፎ ነገሮች ይሰራሉ። ሀገርን እንደ መርከብ ወስደን ማየትን አንዳንዴ ያስፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው አምር ቢልማዕሩፍ እና ናህይ አኒል ሙንከር ከመጥፎ ነገር መከልከል ወደ መልካም ነገር ጥሪ ማድረግን በምሳሌ ሲጠቅሱ መርከብን እንደ ምሳሌ ወስደው ጠቀሱ። መርከብ ውስጥ ሰዎች ይኖራሉ። መርከቡ ፎቅ አለው። ከስር የሚኖሩ አሉ፣ ከላይ የሚኖሩም አሉ። ከስር የሚኖሩት ውሃ ለመቅዳት ከላይ ፎቅ መጥተው ነው ወደ ታች ከባህሩ የሚቀዱት። ምንም እንኳን በአቀማመጥ ደረጃ ለውሃ ቅርብ ያሉት እነሱ ናቸው፣ ግን መርከቡ ውሃ ስለማያስገባ የግድ ላይ ወጥተው መቅዳት አለባቸው። ሰዎቹ ምን ብለው አሰቡ? ለምንድን ነው ላይ የምንወጣው? ውሃው አጠገባችን ነው፣ ለኛ ቅርባችን ነው ብለው አስበው ለኛ ቅርባችን ነው ብለው አስበው መርከቡን አጠገባቸው ባለው የመርከቡ ክፍል ቀደው ውሃ ለመቅዳት ፈለጉ። በዚህን ጊዜ ላይ ያሉ ፎቁ ላይ ያሉ ሰዎች እነዚህን ቀደው ውሃ ንቅዳ የሚሉ ሰዎችን እጃቸውን ካልያዙ በተቀደደው ቀዳዳ ውሃ ይገባና መርከቡ ሲሰምጥ ላይ ያለው ታች ያለው ተያይዘው ነው መርከብ ውስጥ ያለው የሚሰምጠው። ሀገርም እንደዚህ ሆኖ ከላይ የተቀመጠም ይሁን
ከታች ያለም ይሁን አብረን የተሳፈርንበት የጋራ መርከብ በትክክለኛው መንገድ ላይ መሄዱን እንደዚሁም ከመስመር እንዳይወጣ መጠበቅ ብቻ ሳይሆን መርከቡን አደጋ ላይ የሚጥል ነገር ሲኖር ምን አገባኝ ተብሎ ሊታለፍ የሚችል ነገር አይደለም። አብረን ተሳፍረናልና ይህም ብቻ አይደለም። ሀገር አብረን እየተጓዝንበት ያለው የጋራ መርከባችን ከሆነ ሀገር ወዴት ነው እየተጓዘች ያለችው ብሎ መጠየቅ ይገባል። ብዙ ጊዜ ጀማዓዎችም ጋር ፓርቲዎችም ጋር የተለያዩ ድርጅቶችም ጋር ምንድነው ዓላማችሁ ጉዞ ወዴት ነው ሲባል ችግር የለም ተሳፈርና ያለን በኋላ ወዴት እንደምንሄድ ነው የሚባለው። ከተሳፈርን በኋላ አይደለም ወዴት እንደምንሄድ የምናየው። በምንሳፈርበት ጊዜ ይዛን እየተጓዘችው ያለው መርከብ ሁላችንም ወደምንፈልግበት ቦታ መሆኑን ማረጋገጥ ይገባናል። ያለዛ የተለያየ ቦታ እየፈለግንም ከሆነ ከመጓዛችን በፊት ተመሳሳይ ቦታ ለመድረስ መነጋገር፣ መግባባት፣ መወያየት ያስፈልጋል። እንደ አንድ ሙስሊም ሰው ሀገራችን ውስጥ ስንኖር ራሳችንን ሆነን ነው እንጂ የኛን አይደንቲቲ ማንነትን ለሌላ አሳልፈን ሰጥተን ወይንም ለመቻቻል ለመመሳሰል ብለን ሃይማኖታችን እሴታችን የማይፈቅደውን ነገር እያደረግን አይደለም። ሌሎቹም በተመሳሳይ የሚያምኑበትንና የሚወዱትን ነገር እየተገበሩ እንጂ እኛ የምንፈልገውን ነገር እንዲያደርጉ ልናስገድዳቸው ጫና ልናደርግም አይጠበቅብን። አንድ ሀገር ውስጥ አብረን ስንኖር እንዴት ነው የምንኖረው? ሲጋ ሙስሊም አለ፣ ክርስቲያን አለ፣ ዋቄ ፈታ፣ ኤቲስት። በብሔር ስንመጣ ብዙ አይነት ብሔር፣ የተለያየ አመለካከት፣ ጾታ፣ እድሜ፣ ፍላጎት፣ አቋም ብዙ ነው ያለው። በዚህ ሁሉ ሂደት ውስጥ እንዴት አድርገን ነው አብረን የምንኖረው? የጋራ የምንላቸው ሀገራዊ ጉዳዮች እንዴት ነው የተቋጠሩት? በምን መሰረት ላይ ነው ብሎ ማየት ያስፈልጋል። ያንን ካላየን አብሮን ሊያናኖሩ የሚችሉ ነገሮች ላይ አውቀንም ይሁን በተሳሳተ መንገድ ስህተት ልንፈጽም እንችላለን። እስቲ ስንት ሰው ነው ረሂቀል መክቱም ወይንም ረውደቱል አንዋርን ያነበበ? እስቲ እጃችሁን አውጡልኝ። ብዙ ሊባል የሚችል ሰው አንብቧል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተጓዙ በኋላ መንግስት መስርተው ሀገር መስርተው በሚኖሩበት ጊዜ ምን መንገድን ተከተሉ? የመዲና ህገ መንግስት የሚባለው ሰሂፈቱል መዲና የመዲና ስምምነትም ተብሎ የተጠቀሰውን ስናይ ኡማ ህዝብ ብለን ስንል እኛ ዛሬ ከምንለው ብዙ ጊዜ ህዝብ ስንል ኡማ ስንል በአእምሯችን ሙስሊሞችን ብቻ እያሰብን ነው። ሌሎቹም እንደዚሁ የራሳቸውን ሃይማኖት ብቻ እያስቡ። የነቢዩ ሰለላሁ ዐለይሂ ወሰለም ስምምነት ሰሂፈቱል መዲና ላይ ስናይ ኡማ ህዝብ የሚለው የተለያዩ ትርጉሞች አሉ። የመጀመሪያው ኡማ የተባለው ሙስሊሞች ማለት ነው። ቀጥሎ ያነበባችሁ ስትሄዱ አንቀጽ 26 አካባቢ ረሂቀል መክቱም ላይ በቁጥር አይደለም የተቀመጠው፣ ሌሎች መጽሐፍቶች በአንቀጽ አስቀምጠውታል። በምናይበት ጊዜ ሙስሊሞችና አይሁዶች በኒ ሰቂፍ የሚባሉ አይሁዶች አንድ ኡማ ናቸው ይላሉ። አንድ ኡማ ሙስሊም እና አይሁድ በጋራ አንድ ህዝብ ናቸው በመዲና ሀገር ውስጥ ብሎ ኮመን የሚያስተሳስራቸውን ነገር ይናገራል። ኡማ እንደ ሙስሊም፣ ኡማ እንደ ሀገር ዜጋ እንዴት እንደሆነ ህገ መንግስቱ ላይ ስታዩ ይህንን ጽፈው ተፈራርመው ሀገር የመሩበት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው።
እኛም አብረን ስንኖር የተለያየ ሃይማኖት ተከታይ የሆኑ ወገኖች ጋር አብረን እንኖራለን። የኛ ውስጣዊ አቋማችንን፣ ፍላጎታችንን፣ ሃይማኖታችንን፣ መብታችንን ጋር ተያይዞ ከእስልምና የመነጩ ጉዳዮችን በእኛ ውስጥ የምንመራበት የራሳችን ይኖራል። ቁርአንን መሰረት አድርገን ክርስቲያኖችም እንደዚሁ ከእምነታቸው የመነጨ የራሳቸው ከእምነታቸው የሚመሩበት አላቸው ይኖራቸው። ሌሎቹም እንደዚሁ ኮመን ግን ሆነን እንደ ህዝብ ስንቆም እንደ ነብዩ ሰለላሁ ዐለይሂ ወሰለም ሰሂፈቱል መዲና ብለው እንደተስማሙት አይነት በጋራ የምንኖርበት የአብሮነታችን የቃል ኪዳናችን መሰረት የሆነ ስምምነት ማድረግ አንዳንድ ወገኖች ዛሬ ያከፍራል ብለው ያስባሉ። ለምን? ሰው ሰራሽ ህግ ነው። እሱ ውስጥ ብዙም አልገባም። ግን ነብዩ ሰለላሁ ዐለይሂ ወሰለም እንዴት ኖሩ ብሎ ተመልሶ በደንብ ማየት ለሁላችንም ይጠቅማል። ሙስሊሞች ለብቻችን የምንፈልገውን አይነት ሀገር እንፍጠር ብንል አንችልም። ክርስቲያኖችን ቢፈልጉ አይችሉም። እንኳንስ አብረን ኖረን አብረን ብዙ ዘመናትን አሳልፈን አይደለም ሙስሊሞች ለብቻ የሚኖሩበት ቢሆን በሙስሊሞች መሃል ያስተሳሰብ፣ ያመለካከት፣ የፍላጎት፣ የአቋም ልዩነት ይፈጠራል። ናቹራል። ይሄን አቻችሎ የሚኖር ይሄን አቻችሎ የሚያግባባ ስርዓት መመስረት ላይ እኛም ሀገራችን ናት ኢትዮጵያ ሀገራችንም እንዲህ መሆን አለባት ብለን ዝም ብለን በመርከቡ እየተሳፈርን ካፒቴኑ ወዴት ነው የሚወስደን አናውቅም። ለምንድን ነው የማናውቀው? ለምን እንደማናውቅም አናውቅም። እንዳይሆንና ቆም ብለን ከሀገራችን ጋር ያለን አታችመንት በሁሉም አቅጣጫ መፈተሽ አለበት። እኛን የሚመለከተው አሁን ትንሽ እየተለወጠ ነው። ብዙ ጊዜ ዜና ስትሰሙ እስልምና ምናምን ሲባል ጆሮአችን ይቀጥላል፣ ወይ ሃይማኖት ምናምን ሲባል ጆሮአችን ቀጥ ብሎ በትኩረት። ከዛ ውጭ ከሆነ ብዙ ያው እንደማንኛውም ዜና የኛ የሙስሊሞች መብት እና ህልውና በዚህ ሀገር ውስጥ እስከሆነ ድረስ የመርከቧ ጉዳይ ካልተመለከተን የኛ ጉዳይ አደጋ ውስጥ ነው ያለው። የኛ ጉዳይ የሚፈጸመው በመርከቧ ማዕቀፍ ውስጥ መሆኑን በመረዳት ስለ መርከቧ እናስብ፣ ስለ መርከቧ እንስራ እላለሁ። ይህን ስናደርግ ደግሞ እንደ አንድ ሰው ራሳችንን ከየትኞቹ ወገን ውስጥ ነን? ለሀገር ሸክም የሆኑ ሰዎች አሉ፣ ራሳቸውን የቻሉ ሰዎች አሉ፣ ለሌላው የሚተርፉ ሰዎች አሉ። ለሌላው የሚተርፉ ሰዎች ራሳቸውን ሳይችሉ በሀገር ላይ እነሱን ለማስተማር ለመለወጥ የተለያዩ ነገሮችን ለማድረግ ጉልበት የሚፈልግ ኢንቨስትመንት የሚፈልግ ብዙ የሚፈልግ አይነት ሰው ነን ወይስ ነቅተን ራሳችንን አውቀን ለራሳችን በቅተን ለሌሎች የምንተርፍ ሰዎች ነን የሚለውን ማየት ያስፈልጋል። ለሌሎች መትረፍ ደረጃ ላይ ካልደረስን ሀገሪቷን ወደ ኋላ ከሚጎትቱት ልንሆን እንችላለን። አሁን እየሆነ ባለው ወቅታዊ ጉዳይ ላይ ስመጣ በተለያየ ቦታ ላይ የመስጂዶች ጥቃት ከዛ ቀደምም የቤተ ክርስቲያኖች ጥቃት የተከሰተበትን ሁኔታ አስተናግደናል። በድሮ ዘመን መስጂድ ሲቃጠል፣ ቤተ ክርስቲያን ሲቃጠል፣ የተለያዩ ነገሮች ሲፈጠሩ በዛ ዘመን በነበረው ነባራዊ ሁኔታ ውስጥ ሃይማኖትና መንግስት የሚባለው የተደበላለቀበትና በዛ ዘመን ድንበር ያልተበጀለት የቤተ ክርስቲያን ጉዳይ፣ የሀገር ጉዳይ፣ የሙስሊሞች የመስጊድ ጉዳይ፣ የእስላማዊ ሱልጣኔቶች ጉዳይ የነበረበት ዘመን ነበር። አንዳንድ ሰዎች አሁንም መለስ ብለው ሙስሊሞችን ሃይማኖታዊ መንግስት የሚፈልጉ
እስላማዊ መንግስት ምናምን እያሉ ሲወነጅሉ በጣም ከሚገርሙኝ ነገሮች መሃል አንዱ ኢትዮጵያ ውስጥ በታሪኳ ለመጀመሪያ ጊዜም ይሁን ኢትዮጵያ ውስጥ ሃይማኖታዊ መንግስት መኖር የለበትም ብሎ አደባባይ ወጥቶ ሴኩላር ስቴትን ክሌም ያደረገ ጥያቄ ያደረገ ሙስሊም ማህበረሰብ ይሄን ማህበረሰብ መልሶ በዛኛው ራሱ ሴኩላር ስቴት ነው የሚያስፈልገን ተብሎ 1966 ሚያዝያ 12 ቀን ሰልፍ ላይ አንዱ ክሊር ሆኖ የነበረው መፈክር መንግስትና ሃይማኖት ይለያዩ አይለያዩም ብሎ ያኔ ያለው አካል ዛሬ በተገላቢጦሹ መወንጀልን ስናይ ያው ሰው የፈለገው ማለት ይችላል። ነገር ግን የኛ አባቶች ይህን መጠየቃቸው በወቅቱም ትክክል ነው፣ ዛሬም ትክክል ነው። የአንዱ የበላይነት ያለበት ሀገር ዘላቂ አይሆንም። አንዱ አንዱን እየጣለ ሁሉን አቃፊ ባልሆነበት ጊዜ የተራ ጉዳይ እንጂ የተረጋጋ ስቴብል ሁሉንም እኩል ሊያይ የሚችል ሆኖ መዝለቅ አይችልም። ሁሌ በውስጥ ጉዳይ የተጠመደ ነው። በውስጥ ጉዳይ የተጠመደ አካል ደግሞ የመንግስትን ስቴት ፓወር ተጠቅሞ ሰራዊቱን፣ ፖሊሱን፣ ደህንነቱን ከውስጥ መብቱን የሚጠይቀውን አካል ለማፈን በቁጥጥር ስር ለማዋል ያን መንገድ ካልተከተለ በስተቀር የህዝብን የእኩልነትና የፍትህ የነፃነትን ጥያቄ ደፍጥጦ ለማለፍ የሚሞክረው ሂደት ሁሌ ለሀገር ልማት፣ እድገት፣ ብልጽግና ሊውል የሚችል የነበረው አቅም በውስጥ በመግባባት መፍታት ባለመቻል የሽኩቻ ሆኖ ብዙ ኢንቨስት እየተደረገ ከገንዘብ፣ ከሰው ኃይል፣ ከጊዜ በዚህ ምክንያት ሀገርን ወደኋላ የማስቀረት ነገር ይስተዋላል። ስለዚህ እንደ አንድ ሙስሊም እኛ የማንንም ወገን የሃይማኖት ተቋም እንዲጠቃ ምክንያት ልንሆን አይደለም። በእስልምና ሃይማኖት ውስጥ አንዱ ጂሃድ የታወጀበትን ምክንያት ያውንም መጀመሪያ የወረደው ስለ ጂሃድ አያ ልብ ብላችሁ ካያችሁ መስጊዶች እንዳይጠቁ፣ አብያተ ክርስቲያናት እንዳይጠቁ፣ የአይሁድ ምክራቦች እንዳይጠቁ ለመከላከል እንደሆነ ቁርአን ላይ እናያለን። ይሄን የሚያስተምርን ዲን የምንከተል ሰዎች ስሜታችን ተቀስቅሶ ይሁን ነገር ፍለጋ ትንኮሳ ተደርጎብን ይሁን ወይ የኛ ተጠቅቶም ይሁን በዚህ መልኩ ምላሽ እንድንሰጥ የሚገፋፋ ካለ የኛ መመሪያ ቁርአን ነውና አጥፊዎች ተገቢውን ፍትህ እንዳያገኙ ከመስራት በዘለለ መጥፎ አርአያ ተከትለን ያልሆነ ቦታ ላይ መውደቅ ከኛ አይጠበቅም። ይህንን ስንል ግን ራሳችንን አስደፍረን መብታችንን አሳልፈን ስተን እንኖራለን ማለት አይደለምና ለዚህ ኮንቴክስት መታየት አለበት። እንግዲህ የኢትዮጵያን ነባራዊ ሁኔታ ስናይ ኢትዮጵያ ባለፈው 2 ዓመት ውስጥ እኛ መጅሊስ፣ መስጊድ፣ የመስጊድ ኮሚቴ፣ ጀማዓ፣ ሰለፊ፣ ሱፊ እንትና ብለን ቢዚ ስንሆን በአይናችን ስር ኢትዮጵያ ከእንደገና ሪሼፕ ተደርጋ እየተሰራች ነው። እኛ ስቲል ከመስጊድ አልወጣንም። አጀንዳችን የመስጊድ አጀንዳ ሆኖ መስጊድ ካርታ ስጡኝ፣ መስጊዳችን ፈረሰ፣ ልጆች ሂጃብ ተከለከሉ፣ ትምህርት ቤት መሰል በአንድ ጊዜ ተቋጭተው ስለ ሀገር እንድናስብ በእኩል ደረጃ ለሀገር አስተዋጽኦ ማበርከት ላይ እንድንደርስ በሚጠበቅበት ሰዓት ሁል ጊዜ የኛ ሜዳ ምንድነው? የኢትዮጵያ ሙስሊም ጥያቄ ሲባል መጅሊስ ነው። ስንት ዘመን በቃ መጅሊስ ነው። እንደኔ መክፈል ያለብንን ከፍለን ማድረግ ያለብንን አድርገን የመጅሊስ አጀንዳ ከ1 እና 2 ወር በላይ
በማይፈልግ ሁኔታ ተቋጭቶ የሁሉም ቤት የሆነ መጅሊስን አስቀምጠን ችግራችን መጅሊስ ነው፣ ጥያቄያችን መጅሊስ ነው የምንልበትን ዘመን አብረን ሰርተን የኛ ዋና ጉዳይ ዋና አጀንዳ እንዳይሆን ሁላችንም እጅ ለእጅ ተያይዘን መስራት አለብን። ይህንን ስንል ግን መጅሊስን ሱፊዮች ሊቆጣጠሩ ነው፣ ሰለፊዮችም ሊቆጣጠሩት ነው። የሱፊያ ገብቷል፣ የሰለፊያ ወጥቷል። እንትና እንደዚህ የሚባልበት ዘመን ሐቂቃ ሁላችንም ልብ ብለን ሳናይ ሰዎች ስሜታዊ ሆነው በሰሩብን ስራ ምክንያት አላህ የሰየመንን ሙስሊም መባልን ወሰማኩሙል ሙስሊሚና ሚን ቀብል ወፊ ሀዛ አላህ ሙስሊም ብሎ ጠርቷችኋል የተባልንበትን ስም ረስተን ሰለፊያን ሰው ነው ያወጣው፣ ሱፊያንም ሰው ነው ያወጣው። ሌላ ሁሉንም ብትወስዱ ነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሰለፊያ የለም፣ ነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሱፊያ የለም። የነቢዩ መንገድ ሙስሊም የሚባል ነውና ከነ ልዩነታችን ከነ ክፍተቱ ሙስሊም ወደሚለው ተመልሰን ያለፈው ታሪክ ላይ የተበለሻሹ ብዙ ነገሮች ወርሰናል። እኛም በዛ ውስጥ ገብተን ያበለሻሸናቸው ነገሮች ይኖራሉ። በዛም ይሁን በዚህ ሁላችንም ከዛ ዘመን ወጥተን እንደ ኡማ አብረን ሆነን ስለ ሀገርም ስለ ዓለምም ስለ ሰው ልጅም የምናስብበትን ደረጃ ከፍ ማለት አለብን እላለሁ። ይሄ ሲባል ምሳሌ ሞሊድ የማያከብር ሰው አለ። እኔ ሞሊድ ስለማላከብር ሞሊድ የሚያከብሩ ሰዎች ተከለከሉ አልተከለከሉ እንደውም ደግ አደረጉ ብሎ የሚያስብ ካለ ታዲያ እንዴት ነው የሚሆነው? እኔ ባላከብርም ሰዎች ነፃነታቸው ሊከበር ይገባል። እኔ ላላከብር ይችላል። የሰው ልጅን ነፃነት ስንል እኛም አንፈልገውንም ቢሆን እኔ ያለማድረግ ሙሉ መብት አለኝ። እንደማላምንበት በማምንበት መንገድ በማስረጃ ማስረዳትና መጥራት መብቴም ሆኖ ያለ እሱ ግን ያ ሲደርስበት እኔ ያላምንበትም ብለን ዝም ብለን ካየን በተመሳሳይ ይህኛው መጀመሪያውኑ ምን ያላምንበት ደግ አደረጉላችሁ ከተባባልን ኮመን ፖይንት የሁሉም ሰው መብትና ነፃነት ይከበርበት የሚለው አጀንዳ አብሯችን ሊቆም አይችልም። በሀገራችን ነባራዊ ሁኔታ እንደ አንድ ሙስሊም ነቢዩ ሰለላሁ ዐለይሂ ወሰለም ወደ ኢትዮጵያ ወደ ነጃሺ ሰሃቦችን ሲልኩ የገለጹበት አገላለጽ በጣም ኢንስፓየር የሚያደርግ ነው። ሌላ ሀገር ሆኖ ቢሆን ኖሮ ምናልባት ብዙ ይባል ነበር። ወደ ሀበሻ ሂዱ ብለው ሲናገሩ እርሱ ዘንድ ማንም የማይበደል ንጉሥ አለ። አንደኛ። ሁለተኛ የእውነት አገር ብለው ጠቀሱ። ሀገራችን የእውነት ሀገር ሆና እንድትቆም እንደዚሁም ማንም እርሱ ዘንድ የማይበደልበት መሪ ነው ሀገራችን ላይ መኖር ያለበት። ያኔ በነቢዩ አንደበት እንደተመሰከረው እንትና ተበድሎ እንትና ተረግጦ የእንትና ወገን ሆኖ እንትናን ገፍቶ የሚባል ከሆነ ማንም የማይበደልበት የሚለውን አይሟላም። ስለዚህ ወደኋላ መለስ ብለን ሳናስበው ሳናውቀው ብዙ ሽንቁር የጎንዮሽ ነገር ውስጥ ገብተን መውጫ በሚቸግር ደረጃ ዋና ጉዳያችን እዛ ኮርነር ውስጥ እየገባ ነውና ከዛ ወጣ ብለን እንደ ሙስሊም እንዴት ሙስሊም የሚያደርገንን የጋራ መብታችንን የጋራ ጥቅማችንን አስከብረን እንቆማለን። እንደ ዜጋ ቅድም እንዳልኩት ኡማ ውስጥ ክርስቲያኖችም ይገባሉ። በነቢዩ ዘመን አይሁዶች ገብተዋል። ኡማ አንደኛው እንደ ሙስሊም ለብቻ፣ ሁለተኛ እንደ ሀገር ኡማ እንዴት አድርገን አብረን እንኖራለን የሚለውን አስበን መሄድ አለብን እንጂ ለብቻችን ራሳችንን ካሰብን እነዛም ለብቻቸውን ካሰቡ እነዚህም ለብቻቸውን ካሰቡ መርከቧ አንድ ናትና ምን እንደሚሆን አስቡት። እንግዲህ ወደ ተለያየ መንገድ እንሂድ ብለን ግብ ውስጥ ከገባን ስለሰማችሁኝ አመሰግናለሁ። ሰላም አለይኩም።